እንኳን ደህና መጣ ሰዓሊ ስንታየው። ቆይታ ከሰዓሊው ፕሮግራም በሐረር በር ተባባሪነት በጎህ አርት የሚቀርብ ሳምንታዊ ፕሮግራም ነው። በቅድሚያ ይህ የቃለ መጠይቅ ቦታ የሐረር በር ስላመቻቸልን ልባዊ ምስጋና በጎህ አርት ስም እናቀርባለን። ስንታየው ተፈሪ ይባላል። በሀገራችን አሉ ከሚባሉ ወጣት ፓን አፍሪካኒስት የስነ ጥበብ ባለሙያዎች ውስጥ ይጠቀሳል። ሰዓሊ ስንታየው ወደ ስዕል ስራ እንዴት እንደገባ ሲናገር ከልጅነቱ ጀምሮ በስነ ጥበባዊ ስራዎች በጣም ልዩ ፍላጎት ነበረው። ለስዕል ልዩ ፍቅር የነበረው ሰዓሊ ስንታየው ከምንም በላይ አንድን ነገር በስዕል መግለጽ ቀልቡን ይገዛው እንደነበር ይናገራል። ወደ የስነ ጥበብ ትምህርት ቤት ለመግባት ራሱን የቻለ ውጣ ውረድ አለው የሚለው ወጣት ስንታየው በአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት በውድድር ተቀላቅሎ በስነ ጥበብ የመጀመሪያ ዲግሪ ማግኘት ችሏል። ሰዓሊ ስንታየው በብዛት የሚጠቀመው የአሳሳል ስልት ምንድን ነው? የምከተለው የአሳሳል ዘይቤ ይበልጥ እኔም አሁን ራሴ ዞር ብዬም ስቃኘውና ሌሎችም ተመልካቾች የኔን ስራዎች በመመርመር ከምንግባባው ወይም ደግሞ ከመግባባቱ አንድምታ አንፃር አፍሪካን ኤክስፕሬሽኒስት ወደሚባል አሳሳል ዘይቤ ያደላለሁኝ። ይህ ማለት ምን ማለት ነው? ያነበብሻቸው መጽሐፎች፣ ያየሻቸው ፊልሞች፣ የምታዳምጫቸው ሙዚቃዎች እነዚህ ማለት በኢንፎርሜሽን ደረጃ ያገኘሻቸው ናቸው። ይሄ ሰፋ ያለው ነገር ነው። እንደገና ሰፋ ካለው ነገር ደግሞ ጠበብ አድርገሽ ደግሞ ወደ ራስሽ ማንነትና አንቺ ደግሞ በቀጥታ ወደ ተማረክሽበት ነገር ስትመጪ እኔ በአካባቢ ላይ የማያቸው ነገሮች ናቸው። የምኖርበት አካባቢ ነው እና ከምንኖርበት አካባቢ ይጀምራል። ለምሳሌ ከምንኖርበት አካባቢ የተለያዩ ቁሳቁሶችን ወድቀው ወይም ደግሞ ጥቅም ሳይሰጡ የነበሩ ሪሳይክል በመሆን በመፍረስ ላይ ከነበሩም ከተለያዩ ኦብጀክቶች እኔ አይምሮ ውስጥ የነበሩትን ያንን አፍሪካዊ ኤክስፕሬሽኒስት ያልኩሽን ያሳሳል ዘይቤ እንድከተል እነዛም ማቴሪያሎች ጃክስታፖዝ በማድረግ ወይም ደግሞ ፎልክ አርት ትራዲሽናል የገበሬ ያሳሳል ዘይቤ የምትዩን ደግሞ ወደ ተለያዩ የኢትዮጵያ ክፍሎችም ተዟዙሬ አይቻለሁ። ስለዚህ አፍሪካዊ የሆንኩኝ አርቲስት ስታጠቢው ደግሞ ኢትዮጵያዊ ከዛ ደግሞ አልፎ ደግሞ ወደ እኔ ደግሞ ስትመጪ ከምኖርበት ኢንቫይሮንመንት ከማየው ግርግዳዎች ላይ የተለያዩ ግርግዳዎች ላይ ለምሳሌ በመፍረስ ላይ ባለው ሂደት ውስጥ አሁን የከተማ ትራንስፎርሜሽን ለውጥ አለ። እንደገና ደግሞ ይሄ አንዳንድ ቁሳቁሶችን ስታይ እነዚህን ቁሶች ወደ ምን ላምጣቸው የሚለውን ደግሞ እንደ አርቲስት ስታስቢ ከአካባቢ ነው የሚጀምረው። ስለዚህ የኢንቫይሮንመንቴ የመጀመሪያ ሶርስ ኦፍ ኢንስፓይሬሽን ወይም ደግሞ የፈጠራ ምንጭ ነው ለማለት ፈልጋለሁ። ሰዓሊ ስንታየው የምትሰራቸውን ስራዎች በምን አይነት እቃዎች ነው የምትጠቀመው? ማቴሪያሎቹ ምንድን ናቸው? ኦኬ፣ በማቴሪያል ደረጃ ያው ሚክስድ ሚዲየም እጠቀማለሁ። ብዙ ጊዜ ሚክስድ ሚዲየም ማለት የተዋሃዱ የስዕል ግብዓቶችን በመጠቀም ነው። ይህ ማለት ቀለም፣ አክሪሊክ፣ ውሃ ቀለም፣ የዘይት ቀለም አለ። እንደገና ደግሞ በማቴሪያል ደረጃ ደግሞ የተወሰነ የሪሊፍ ይዘትም ያላቸው እነዛ ሪሊፍ ወይም ደግሞ በቀለም ቅብና በቅርጽ መሃል ያሉ ስራዎችን እጠቀማለሁ። ላብነት ያህል የተወሰኑትን ባስመለክታችሁ አሁን ዘ ቴል ኦፍ ዘ ኮምብ ወይም ደግሞ የአፍሮ ማበጠሪያ ንግርት የሚል ነው እና ምን ማለት ነው የፈለኩት በዚህ ውስጥ ማስተላለፍ የፈለኩት አፍሪካዊ ማንነት አለ። ከፀጉር ማበጠሪያነት ባለፈ አፍሪካ ውስጥ ሁሉም ኦብጀክት ሁሉም እቃ ሲሰራ በትርጉም ነው የተሰራው። የመጀመሪያ አርቲዣኑ ወይም ደግሞ የጥበብ ባለሙያው እንደዚህ አሁን ዘመናዊ ዓለም እንደደረሰበት ተገነጣጥሎ ሳይሆን በበፊት ባህሎች ውስጥ ቤት ውስጥ ኤስቴቲክስ ወይም ውበትን ለማሳየት እያንዳንዱ ማቴሪያል ካለው የእቃነት ባለፈ የመጀመሪያው ትርጉሙ ምንድነው? ውበቱ ነው። ውበትን ፍለጋ ነው እና እነዚህ ማቴሪያሎች ጎማን በመጠቀም ጎማና ራሱ ማበጠሪያውን እና የተለያዩ ቆርቆሮዎች በመቆራረጥ እና በመለጣጠፍ በዚህ መልኩ ያለውን ነገር ስቶሪውን ገልጬዋለሁ።
ወደ ሁለተኛው ስራዬ ደግሞ ብንሄድ እዚህ ጋር አሁን እቺ ስራ ለምሳሌ ህይወትን በክብ ትመሰላለች። በየቀኑ ሩቲን ወይም ደግሞ ድግግሞሽ የሚባለው የአኗኗር ዘይቤ ህይወትን ሲገልጽ እዚህ ጋር ተምሳሌታዊ ዘይቤነቱ ለሰው ልጅ ነው እና ሰውም ከነጥብ እንደ ፍጥረት ከነጥብ ስዕል ከነጥብ እንደሚነሳ የክብነት መሰረትም ከነጥብ ይነሳል። ይሄን ለማሳየት ሰዋዊ ወይም ደግሞ ሜታፎር ወይም ደግሞ ዘይቤ የአንድን ነገር በሌላ አነጋገር መግለጽ በሚል እሳቤ ውስጥ ነው እና ይህንን አስተሳሰብ ለመግለጽ የተጠቀምኳቸው ማቴሪያሎች እንደሚታሰበው ስዕሉ ያው በዚህ መልኩ ቢሆንም ይሄ ለምሳሌ ይሄኛው አሁን ያለቀ የተጣለ የወንበር እንትን ነበር፣ የጠረጴዛ መቀመጫ ነበረ፣ ካንቫዝ ነው ይሄ። ይሄም ደግሞ ሌላ ኦብጀክት እንደዚሁ ሌላ ፎርም ውስጥ የነበረ ኦብጀክት ነው። እዚህ ጋር አምጥቼ አንድ ላይ ስሰካካው ጃክስታፖዝ አንድ ላይ ይሄ ዕቃ ሲሰካካ እንደ አጠቃላይ ፎርም የአሳሳል ስልት ስትገባ ታዲያ መንገድ የጠረገልህ የህይወት ሁነት ይኖር ይሆን? ያው መንገድ የጠረገልኝ የህይወት እውነት በትምህርት ቤት መደበኛ በሆነው የአካዳሚክ ሂደት ውስጥ ስታልፊ ስለ ስዕል ምንነት፣ የስዕል ፍልስፍና ምን እንደሆነ፣ የስዕል ታሪክ ምን እንደሆነ፣ እንደገና ደግሞ በስዕል ውስጥ አይዴንቲቲ ወይም ደግሞ የራስ ማንነት ምን ያህል ጉልህ የሆነ ሚና አለው የሚለውን አስተሳሰብ ስትረጂ የተማርኳቸው ትምህርቶች፣ ያነበብኳቸው መጽሐፎች፣ ያየኋቸው ፊልሞች፣ ታሪኮች እንደገና ደግሞ ስለ ራሴ ማንነት የተመራመርኩበት መንገድ አይነተኛ የሆነ የጥርጊያ መንገድ ፈጥሮልኛል ብዬ ነው የማስበው። በጣም ጥሩ። ሰዓሊ ስንታየው እስከዛሬ ካቀረብካቸው የስዕል ስራዎች ውስጥ አፍሪካዊነት እንዲሁም ጥቁርነትን በአዎንታዊ መልክ ታጎላለህ። ፓን አፍሪካኒዝም ርዕዮተ ዓለም እንዴት ትቃኘዋል? ጥሩ ጥያቄ ነው የጠየቅሽኝ። ለእኔ የመጀመሪያው አፍሪካዊነት ሁላችንም ብላክ ፒፕል ወይም ደግሞ ሁላችንም በመላው ዓለም የምንኖር ጥቁር ህዝቦች የዘር መሰረታችን፣ የማንነታችን፣ የትብታችን መቀበሪያ መነሻ አፍሪካ አህጉር እንደመሆኗ መጠን ሁላችንንም አፍሪካውያን ደግሞ አንድ ሆነን ወደ አንድ ዓላማ በመምጣት ለአህጉራችን ሁለንተናዊ እድገት በምናደርገው ጥረት ውስጥ ከፍተኛ ሚና በመጫወት የፓን አፍሪካኒዝም እንቅስቃሴ ጉልህ ሚና እንዳለው ምንም ጥያቄ ውስጥ የማይገባ ነው። አንዲት አፍሪካን ለመፍጠር ደግሞ የተዋሃደች ከዚህ በፊት የነበረው ኋላ ቀርነት፣ የእርስ በርስ ጦርነት፣ የመለያየት እንደገና ደግሞ ብዙ የተፈጥሮ ብልጽግና ብዙ የተፈጥሮ ስጦታ እያለ ኋላ ቀር የሆነችውን አህጉር ለማሳደግ የፓን አፍሪካኒዝም አስተሳሰብ ከፍተኛ ሚና እንዳለው ግልጽ ነው። ይህንን አስተሳሰብ ደግሞ በመግለጽ ሂደት ውስጥ ስነ ጥበብ ከፍተኛ ሚና አለው። ለምሳሌ በሙዚቃው ዘርፍ ብንሄድ በደንብ ተገልጿል። ትልልቅ ሙዚቀኞች እንደ ፌላ ኩቴ ያሉ ሙዚቀኞች ብዙ መጥቀስ እንችላለን። ወደኛው ደግሞ ወደ ስዕሉ ዓለም ደግሞ ስንመጣ በኢትዮጵያ ደረጃም የነበሩ አርቲስቶች አሉ። እንደገና ወደ ጥቁር አሜሪካንም ብንሄድ ያን አስተሳሰብ የገለጹ አርቲስቶች አሉ። የፓን አፍሪካን አስተሳሰብን ለመግለጽ በስዕሎቼ ውስጥ እንደዚህ አይነት ስራዎችን ድርሰት ሰርቻለሁ። የፓን አፍሪካኒዝም አስተሳሰብን የሚያንጸባርቁ ስራዎች። ስለዚህ ለእኔ አንዱ አቅም ነው፣ ቮይስ ነው ወይም ደግሞ ድምፅ ነው የዚህን አስተሳሰብ ማስተጋቢያ እና ካሉብን የተለያዩ ልዩነቶች በመውጣት ወደ አንዲት አፍሪካዊ ወደሆነ ወደ ተዋሃደች አፍሪካ ለመምጣት በምናደርገው ጥረት ውስጥ ይሄ አስተሳሰብ በጣም ሊሰመርበት የሚገባ ስለሆነ በምስላቸው ስዕሎች ውስጥ ብዙ ጊዜ የማስተጋባው ድምፅ ነው። ወጣት ስንታየው የስዕል ስራዎቹን በአፍሪካ ህብረት፣ በአሜሪካ ኤምባሲ፣ በጣሊያን ባህል ኢንስቲትዩት፣ በእንጦጦ ሙዚየም፣ በአትሞስፌር አርት ጋላሪ፣ በፈንዲቃ የበዓል ማዕከል፣ በሂልተን ሆቴል እና በሌሎችም ቦታዎች አዲስ አበባ ላይ በግልና ከሌሎች ሰዓሊያን ጋር በመሆን የስዕል ስራውን ማቅረብ ችሏል። ሰዓሊ ስንታየው ያንተ አርአያ ሰዓሊ ማን ይሆን? ኦኬ፣ የኔ አርአያ እምላቸው አርቲስቶች ያው እጅግ በጣም ብዙ ናቸው። በሀገር ውስጥም አሉ፣ በባህር ማዶም አሉ። ከሀገር ውስጡ ብጀምር ያስተማሩኝ ቀደም በስነ ጥበብ ትምህርት ቤት በነበረኝ ቆይታ ወቅት ያስተማሩኝ መምህራን አሉ። እነ ታደሰ መስፍን፣ እነ መዝገቡ፣ ሌሎችም ደግሞ ከሀገር ውስጥ ለምሳሌ
እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ አፍሪካዊነት ስራዎችን በማንጸባረቅ የአፍሪካን አንድነት የሚገልጹ ስራዎች የሰሩት ስራ አለ ወደ ኢሴ የሚገኝ እንደገና ደግሞ በሌሎች ስራዎቻቸው ውስጥ ያለውን የጥቁር ማንነትን የማንጸባረቅ ስሜታቸው በጣም ይገዛኛል። የአሳሳል ዘይቤያቸውም ማርኮኝ ከሳቸውም የወሰድኩት የተወሰነ ኢንስፓይሬሽን አለ። በመቀጠል ደግሞ እንደ ወሰኔ ኮሶሮፍ የኢትዮጵያ ፊደላትን በመጠቀም በጣም የተዋሃደና የጃዝ ሙዚቃ ቅንብር የሚመስል የአሳሳል ስታይልን በመጠቀም የሚሰራው ስዕል አለ። ቀጥሎም ደግሞ እስክንድር ቦጎሲያን በአሜሪካን ሀገር ፈረንሳይ ሀገር በመቆየት ሱሪያሊዝም የሚባል የአሳሳል ዘይቤን በመከተል ኔግሮቲዩድ የሚባል የቀድሞ የሊዮፖልድ ሴዳር ሴንጎር የጀመሩትን የኔግሮቲዩድ አስተሳሰብን በማንጸባረቅ በዛ ጊዜ ኢንስፓየር በመሆን የፓን አፍሪካኒዝም ይዘት ያላቸውን ስራዎች ሰርቷል እና በጣም ከምማረክባቸው ሰዓሊዎች አንዱ እሱ ነው እስክንድር ቦጎሲያን። ወደኛም ሀገር ስትመጪ እንደነ ጌታቸው ዮሴፍ ፓታ ፓታ የሚል ስራ ስለ ነፃነት መታገልን የሚገልጽ ስራ ነው። ላይክ የማርያም አኬባ ዘፈን አለ ፓታ ፓታ። በዛ ክራይ ብሎድ አፍሪካ እርስ በርስ ያለውን ሲቪል ዋር በአፍሪካ ውስጥ ያለውን በመቆም እነዚህ ስራዎች ኢትዮጵያን ተች ካላቸው አርቲስቶች ኢንስፓየር የሆንኩበት ነው። ወደ ሌሎች ደግሞ ወደ ሱዳን ሀገርም ስትሄጂ ከአፍሪካ እንደ ኢብራሂም ኤልሳላ አይነት ትልቅ አርቲስት በጣም እኔን ከማረኩኝ አርቲስቶች አንዱ ነው። ከጥቁር አሜሪካውያን ሰዓሊዎች ደግሞ አፍሪካዊ ይዘት ያላቸውን ስራ በመስራት እንደ ጃን ሚካኤል ባስኪያት አይነት በጣም ከተማረኩባቸውና ከአሳሳል ዘይቤያቸው ከፈጠሩት የስነ ጥበብ እንቅስቃሴ አንጻር ብዙ የተማረኩባቸው አርቲስቶች አሉ እና በነግርሽ ብዙ ናቸው። ወደኛም ሀገር ስንመለስ እንደ ሻምበል ለማጉያ በቆዳ ስዕሎቻቸው ላይ ለማኢዝም የሚባል የደቡብ አፍሪካ ውስጥ ሁላ የአሳሳል ዘይቤ በሳቸው በመማረክ የተከፈተ አለ እና እሳቸውም ገልጸዋል ስለ አፍሪካ የተወሰኑ ነገሮች እና ብዙ አርቲስቶች አሉ። ያው ለጊዜው እነዚህ ጥበብ ከቦታ ቦታ ይለያያል እንጂ ተደራሽነቱ ለዓለም ነው። ታዲያ ዓለም ለኢትዮጵያውያን ጥበብ የሚሰጠው ቦታ ከሌላው አንጻር አመርቂ ነው ብለህ ታምናለህ? አመርቂ አይደለም። ያው ጥበብ እንደሚታወቀው ከሰው ልጆች የጥንት ዘመን ጀምሮ ከዋሻ ጊዜ ጀምሮ ዋሻ ውስጥ ሊኖር ከነበረበት ጊዜ ጀምሮ የጥበብ ዋጋው ምንም የማይተመን ነው። ጥበብ ማለት ለማህበረሰቡ በጣም አስፈላጊ ነገር ነው፣ ወይም ደግሞ በእንግሊዘኛው አነጋገር ሶሻል ነሰሲቲ ነው። ጥበብ ባይኖር ኖሮ ህይወት በጣም አሰልቺና ደባሪ ለዛ ታጣለች። ሙዚቃ ባይሰማ፣ ቲያትር ባያይ፣ ፊልም ባይመለከት፣ ግጥም ባያደንቅ አጠቃላይ ለሰው ልጆች አስፈላጊ ነገር የሆነ እና በዕለት ተዕለት እንቅስቃሴ ውስጥ ዋጋ ያለው ነገር ሆኖ ሳለ ግን የጥበብን ዋጋ ባለመረዳት ለጥበብ የሚሰጠው ስፍራ ያነሰ ሲሆን ይስተዋላል። ይህ ማለት ምን ማለት ነው? እያንዳንዱ የሰው ልጅ የህይወት እንቅስቃሴ ውስጥ ጥበብ አለ። የምናየው ህንፃ፣ የምናየው የጎዳና ውበት፣ የቤቶች የአለባበስ፣ የሰው ልጆች ደግሞ ስፍራን የሚያሳምሩበት በዕለት ተዕለት እንቅስቃሴ ውስጥ ጥበብ አለ። ስለዚህ ይህንን ካለመረዳት ምንድነው አንዳንድ ጊዜ ከእድገት ጋር በተለይ አፍሪካ ውስጥ ስትመጪ ከማህበረሰብ ንቃተ ህሊና ጋር አብሮ የሚያያዝ ነገር ነው። ለምን የምዕራቡ ዓለም ጥበብ የበለጠ አደገ፣ የአፍሪካ ስለምን አላደገ የሚለውን ስታይ ዴቨሎፕመንት ወይም ደግሞ እድገት ወይም ደግሞ ትልቁ የሰው ልጅ ጠላቱ ምንድነው? አለማወቅ ነው። ስለዚህ በማወቅ ሂደት ውስጥ ጥበብን ማክበር፣ ለጥበብ ቦታ መስጠት የሚጠበቅ ነገር ስለሆነ በዚህ ሂደት ውስጥ ጥበብ የታሰበውን ቦታ አግኝቷል ለማለት ካለንበት አህጉር ነባራዊ ሁኔታ አንጻር ገና በማደግ ላይ ያለና የተወሰነ አመርቂ ደረጃ ላይ አለመድረሱን ነው የምገነዘበው። በቀጣይ ስንታየውን በየትኛው መንገድ ላይ እንጠብቀው? ኮንቴምፖራሪ አርቲስት እንደሚባለው እኔ ያው የራሴን ኤክስፐሪመንት ወይም የሙከራ ስራዎችን በተለያየ መልኩ በተለያየ አይነት የስዕል መስሪያ ቁሳቁሶች ውስጥ የምሞክር አርቲስት ነኝ እና በዚህ የሙከራ ሂደቴ ውስጥ የምሰራቸውን ስራዎች ለዓለም ነው ከዓለም ጋር ነው መነጋገር የምፈልገው። አሁን እየሰራሁት ያለሁትን ሀሳቦች መሰረት አድርጌ በተለያዩ የግል ኤግዚቢሽኖች በሀገር ውስጥና
ከባህር ማዶም የቀረቡልኝ አንዳንድ ጥሪዎች አሉ። እነዛ አጋጣሚዎች ላይ በመገኘት የሀገሬንም የራሴንም እንዲሁም ደግሞ ከዓለሙ ማህበረሰብ ጋር የምተዋወቅበትን መንገድ ለማመቻቸት ያው እየጣርኩ እገኛለሁ። ሰዓሊ ስንታየው የስዕል አድናቂያን ስራዎችን የት ማግኘት ይችላሉ? የስዕል ስራዎችን እንግዲህ ለማግኘት ያው ዘመኑ በደረሰበት የቴክኖሎጂ የተለያዩ ቴክኖሎጂ አውታሮች ላይ የተወሰኑ ስራዎችን በፌስቡክ ገጼም በኢንስታግራም እንዲሁም በአንዳንድ ዌብሳይቶች ላይ ያገኘዋቸዋል። ከዛ በተረፈ ደግሞ ያው ለጊዜው ስቱዲዮዬ ወደ 4 ኪሎ አካባቢ ይገኛል። እዛም በመምጣት መጎብኘት ይችላሉ እና ቀጣይ ደግሞ ስራዎችን በተለያዩ አገሪቷ ውስጥ ባሉ ጋለሪዎችና አንዳንድ የስዕል ማሳያ ስፍራዎች ላይ ከአሁን በኋላ ባሉት ቀናቶች ውስጥ የማግኘት እድል ይኖራቸዋል። ሰዓሊ ስንታየው ከጎ አርት ጋር ለነበረ ቆይታ እጅግ በጣም እናመሰግናለን። አመሰግናለሁ። እኔም ከ1000 ቃል አንድ ስዕል እንደሚባለው ሰዓሊ ስንታየው በጥበብ ስራዎቹ በአፍሪካውያን መካከል አንድነት ይፈጠር ዘንድ